ብዙ ነው ይሄ እንትን ፕራክቲካሊ አንተ ሄደ እነሱ ጋር ሄደ ጸልይ አይደለም የሚሉ አንተ ለምሳሌ መካነ ኢየሱስ አማኞች ምን ማለት ነው? አንተ በምትለው አስረዳኝ ዶክተር እንዲገባኝ። ምንድነው መሰለህ እንትን ያውለ ምንድነው መሰለህ የሉተር አንድ እንትን ፍልስፍና አንድ አስተምሮት ያለው ምንድነው መጽሐፍ ቅዱስ በማይናገርበትና ግልጽ ባልሆነበት ነገር ላይ ፍሪደሙ አለን እኛ እንትን ለማድረግ አቋም ለመውሰድ ፍሪደሙ አለን የሚል ነው። ሰው ምንድነው ቅዱሳን ከሞቱ በኋላ ምን እንደሚያደርጉ ክሊር አይደለም። ይሄ ጸሎት ሊጸልዩ ይችላሉ፣ እኛ ግን ወደ እነሱ እንጸልያለን የሚል እንትን አስተምሮት የለም። እኛ ወደ እነሱ ጸልየን እነሱ ወደ እግዚአብሔር ይጸልዩልናል የሚል አስተምሮት የላቸው። ስለዚህ መልጃ ለማድረግ እንደዚህ አማልደኝ ከሌን ሉተር አማልደኝ ወይ ደግሞ ካልቪን አማልደኝ የሚል አይነት ትምህርት የለም። ሳይሆን ግን ሊጸልዩ ይችላሉ የሚባል ክፍተት አለ። ቴክኒካሊ እኮ ይጸልያሉ ማለት ነው። ራይት ሆነ ቴክኒካሊ ካልከኝ ተስፋ አለ። እኔ አላምንም እኮ እኔ እኮ ስለማላምነው ነገር ነው አሁን እየተከራከረ ኖ ስለማላምነው ሳይሆን ያ አንዴ ደምረው አንዴ ከነሱ ቢሆን ይሻለኛል። ይቅርታ ደምዬ ከነሱ ቢሆን ይሻለኛል። ለምን መሰለ አሁን ይሄ ነገር ኤርሚሻ እንዳለ ሙሉን ዘግቦታል፣ በደንብ አድርጎ ነግሮናል። እነዚህ ነገሮች እኮ ከኦርቶዶክስ ጋር አንድ የሚያደርግ ነገር ነው። ከኦርቶዶክስ ከምታስተምረው ትምህርት ጋር መካነ ኢየሱስ አንድ አይነት ትምህርት ነው። ይሄ ከእንትኑ ከቁርባኑ በስተቀር ዮኒ ምን አለ ሉተር ምን አለ? መጽሐፍ ቅዱስ ዝም ባለበት የእኛን ሀሳብ ልናስገባ ክፍተት አለን ብሎ ካለ የኢትዮጵያ ኦርቶዶክስ ታሪክሳንም ነው ካቶሊክን የፈለጉትን ለማስገባት ታዲያ ማን ነው በር ይዘጋባቸው? እኛ ልንዘጋባቸው? እሱን እኮ ነው ማለት። ግን ዋና ነገሩን እንነጋገር። እኔ ፐርሰናል እንትን ምንድን ነው እኔ በቃ ኢየሱስ ክርስቶስ ብቻ ነው አማላጄ፣ በሱ ላይ ምንም ጥያቄ የለኝም። በመካነ ኢየሱስ ቤተክርስቲያን ሌላው ደግሞ ነገሬ መካነ ኢየሱሶች መጥተው ሊያስረዱ ይችላሉ። መካነ ኢየሱሶች ብትኖሩ ደስ ይለኛል። መካነ ኢየሱሶች ሊያስረዱ ይችላሉ። ግን ይሄ አማድ አስተምሯቸው ነው ግን ብዬ አላምንም። እነሱ ዋናው ትምህርት ይሄ እኮ ነው እንዴ? ይሄ እኮ ትልቅ ነገር ነው ዶክተርዬ ነው አማድ ትምህርታቸው ስለሆነ ነው። አንዳንዶች እኮ እዚህ ምን አሉን ቲክታክ ላይ ያልሰማው ከሆነ ቪዲዮ ልክላለሁ ዶክተርዬ። ወሳኝ ትምህርታቸው እኮ ስለሆነ ነው። እኛ ከፔንቴኮስታል ጋራ የጌታን እራት ከመወስድ ኦርቶዶክስና ካቶሊክ ሄጄ በወስድ ይቀለኛል ብሎ የተናገረ ሰው ነበረ። እኔ እንደውም ከሄድክ ዘንዳ እዛ እኔ ዘኬ ስበላ በስጠጣበት የነበረው ሽክና ስላለ ጠላም ሰንበቴም ጠጥተህና ብየዋለሁ። ይግረ መንገድ ማለት ነው። አንዴ እያሱ ከመካነ ኢየሱስ ነህ? አንዴ ልጠይቀው። እያሱ መካነ ኢየሱስ ነህ? ላስገባ። ለሁሉም ጌታ ኢየሱስ ይባርካችሁ። እና ዶክተርዬ በጣም ሜን ነገር አዋሊ ናግባ። እሺ በጣም ጥሩ። ሰላም ብያለሁ እያሱ፣ እንኳን ደህና መጣ። ሰላም ነህ? ከመካነ ኢየሱስ ነህ ወንድማችን? ተባረክ። እሺ እንግዲህ ዶክተር ሻውል ያለውን ሰምተሃል? ብዙም አልሰማም፣ ግን የሆነ የተወሰነ ሰዓት ላይ ሰምቻለሁ። ኦኬ። ሚስጥረ ጥምቀት አለ፣ ሚስጥረ ቁርባን አለ፣ እንዲሁም ደግሞ ቅዱሳን ጸሎት ማድረግ እንደሚችሉ ክፍተት ያለው ነገር አለ። ይሄ ነገር እናንተ ጋር እንዳለ በደንብ ታውቃለህ ወይስ? ዮኒ ምን አለ መሰለህ ኤርሚ አውራ እንዴ? ቆይ ኤርሚን ስማውና ከዛ ትቀጥላለህ። ኤርሚ ጥያቄ ስላለው መካነ ኢየሱስ ነኝ ነው ያልከው አይደል ወንድማችን እያሱ? የትኛው አጥቢያ ነህ? ጀሞ መካነ ኢየሱስ ጀሞ ወንዝ መካነ ኢየሱስ። ማነው ቄሳችሁ እዛ? ቄስ በሊና ቄስ ገላና ማለት ነው። ቄስ ገላና የቱ ጋር ነው ጀሞ መካነ ኢየሱስ? የቱ ጋር? ከዓለም ባንክ በላይ ያለው ነው ጀሞ ወይስ ኮንዶሚኒየሙ? ጀሞ ማለት እንዴት ቢራ አስረዳ። ጀሞ አንድ ወደ ላይ ከፍ ብለን ያለው ጀሞ ማለት ዓለም ባንክ አለ አይደለ? ኖ ጀሞ መስጠት ፋብሪካ አንደኛ በር ወደ ውስጥ ገባ ብለን ያለው
አላውቀውም። እኔ ጀሞን የማውቀው ከዓለም ባንክ በላይ አሁን ጀሞ የኦርቶዶክስ የሚካኤል ቤተክርስቲያን አለ። በስተግራ በኩል ደግሞ ሲልጤ ምናምን ነገር ሰፈር የሚባለው አለ። ጀሞ ጋራውን ነው የማውቀው የኦሮሚያ ገበሬዎች ያሉበት ማለት ነው። እሱ ጋር ከሆነ አሁን ለምሳሌ ዓለም ባንክ ጋር ሙሉ ወንጌል ቤተክርስቲያን አለች ያገለገልኩባት ማለት ነው። ጀሞ የቱ ጋር ነው ቁጥር 1 ቁጥር 2 የሚል ብሎ ስላለ እሱም በደንብ እንዳቅም፣ ምክንያቱም መካኒዝም መሆንን በደንብ ማወቅ ፈልጋለሁ። ልክ ነህ። እና ጀሞ 1 አለ፣ ጀሞ 2 አለ፣ ጀሞ 3 አለ። እኔ አሁን ያለው ጀሞ 1 ነው። ቀጥታ ከሚካኤል ወደ ጀሞ ስትመጣ የመጀመሪያው ጀሞ 1 ሚካኤል አልፋ ያለው መጀመሪያው ጀሞ 1 ነው። ከዛ በዛ አድርገህ ወደትና ወደ ውስጥ ነው የምትገባው። አንተ በመካኒዝም ቤተክርስቲያን ነው የተጠመቀው? እኔ አይደለም በመካኒዝም ውስጥ አይደለም የተጠመቅኩት። የት ነው የተጠመቀው? እኔ ሙሉ ወንጌል የተጠመቅኩትና ከቦታ ስላልተመቸኝ ወደ መካኒዝም ውስጥ ቅርቤ ስለነበረ ደብዳቤ አስፌ ጆይን ያደረኩት። ስለዚህ በመካኒዝም የጥምቀት የህፃናት ጥምቀት ትምህርት ታምናለህ አንተ? የህፃናት ጥምቀት አላምንበት፣ ግን አስተምሮቱን አውቃለሁ። በቃ አሁን እኛ መካኒስቶችን ነው የምንፈልገው። እያሱዬ አንተ ከሙሉ ወንጌል ስለሆነ ለዚህ ነው ሆን እየልጠይቀው እያልኩት። አይ ጥሩ ሲገቡ ኤርሚሻ ይጠይቃቸዋል። ሙሉ ኢንፎርሜሽን ያላችሁ ማንም ሚውት አላርጋችሁም፣ አትዋሹ። ዳር ያዝ አላልከውም፣ ገርሞኝ ነው። እሺ ለማንኛውም እዚህ ውስጥ ያላችሁ በመካነ ኢየሱስ ያላችሁ በህፃናት ጥምቀት እንዲሁም በቅዱሳን ጸሎት እንዳልኳችሁ ቅዱሳን ከሞቱ በኋላ ጸሎት ያደርጉልናል የሚል ነገር አለ። ሌላኛው ደግሞ በቁርባን ላይ ኤርሚሻ ጥያቄ አለው። አንዳቸውም አይመጡም እያለ ነው። በምናየው ነገር ላይ ደግሞ እንደምናየው ብዙዎቹ እንትን እያሉ ነው። ኤኒዌይስ መምጣት ብትችሉ ደስ ይለኛል። ለምን እሱም ደስ የሚለው እናንተ ገብታችሁ እናንተን መጠየቅ። ስለዚህ ያንን ነው ማድረግ የምፈልገው። በዚህ አጋጣሚ ይቅርታ እንዴ ኤርሚሻ ደምረው በመካነ ኢየሱስ ታውቀዋለህ? በደንብ ስለዛ ጉዳይ የምታውቀዋለህ? እሺ አመሰግናለሁ። እግዚአብሔር ያክብርልኝ። ያው እንኳን እኔ አይደለም ራሱ ኤርሚያስ አበበ የመካነ ኢየሱስ ትምህርትን ሲናገር ነበረ፣ አስተምሮቱን ሲናገር ነበረ። ስለዚህ የአስተምሮ አለ። ለዚህ ነው እኛ አንድ አይደሉም። የፕሮቴስታንት የፔንቴኮስታል እንዲሁም ደግሞ የሉትራውያንን አስተምሮ አይተህ ከሆነ የተለያየ ነው። የተለያየ ከሆነ ደግሞ እንዴት ነው ድነት ልታገኝ የምትችለው? ምክንያቱም መጽሐፍ ቅዱስ አይተህ ከሆነ ገላትያ 5:20 ላይ በመካከለ ምንፍቅናና መለያየት ካለ እንዲህ በሚያደርጉት ላይ የእግዚአብሔር መንግስት አይወርሱም ይላል። የእግዚአብሔር መንግስት አይወርሱም ይላል። ስለዚህ የእግዚአብሔር መንግስት ለመውረስ አንድ መሆን ነው የሚገባው፣ አንድ መሆን። በዚህ አጋጣሚ እንደውም ምነግር ምን እንደሆነ ታውቃለህ? አድሚኒስትሬሽን ላይም ይለያያሉ። አድሚኒስትሬሽን ላይ ይለያያሉ። ህግ አወጣጥ ላይም እንደፈለገ ነው የሚኮነው እዛ ቦታ ላይ። እኛውን ወደ ኦርቶዶክስ ከመጣሁበት ዋነኛው ምክንያት አንዱ ምን እንደሆነ ታውቃለህ? መለየትና መከፋፈል በቤተ ክርስቲያኒቷ ዘንድ የለም። ጥላቻ ካልሆነ በቀር በመጽሐፍ ቅዱስ ደምሮውን አልዳንክም ብለህ አታክ ልታደርገው አችልም። በመጽሐፍ ቅዱስ መጽሐፍ ቅዱስ ላይ መጽሐፍ ቅዱስ የሚለኝን ነኝ እኔ ኦርቶዶክስ ሆኜ መጽሐፍ ቅዱስ የሚለኝን ነኝ። መጽሐፍ ቅዱስ ትድናለህ ብሎኛል፣ እድናለሁ። መጽሐፍ ቅዱስ የምድንበትን ደግሞ መንገድ ነግሮኛል። የነፍሴን ማን ነው ብሎኛል? ጌታችን መድኃኒታችን ኢየሱስ ክርስቶስ። ያ መስቀል ላይ የሰራው ስራ ለእኔ መዳኛ። አንድ ሚወት አድርጋ ያረጋል። አንዴ ኤርሚሻ አንዴ ያወራል። ደሜ ታወራለህ እኮ አልኩህ። ልነጥቅ አይደለም። ስታወራ በልዩነት አላቸው ምናምን ነገር ብለህ ድፍንፍን አድርገው ከመሄድ አንድ አይነትን ብለህ ድፍንፍን አድርገው ከምትሄድ ለምሳሌ አንድ ያልሆንበትን በነጥብ በያዝ ወይ ሁለት ወይ ሶስት ነጥብ። አንተ አሁን ልጠይቅህ አንድ እንዳሉን ከአሁን አንተ ልጠይቅህ። በተለይ በእምነት መግለጫቸው የሙሉ ወንጌል የቃሎት የእምነት መግለጫ አለ አይደለ? የሙሉ ወንጌል የእምነት መግለጫ ውስጥ ቁጥር 9 ላይ ምን ብሎ ይላል? አንድ አማኝ በልሳን ካልተናገረ እንደ አማኝ እንደማይቆጠር አይነት ነገር አለ።
በልሳን መናገር አንድ አማኝ በደንብ አድርጌ ላንብብልህ እኮ ካሜራ እያሳየው አንተ ትልቁ ላይ ማድረግ አለ የእምነት መግለጫውን አሳያለሁ። ይኸው 9 ላይ ቆይ እንደዛ ከመሆኑ በፊት ያው ከኔ ጋር ቆይ አንዴ ዝም በል አንተ ብራዘር፣ አንተ ዝም በል ዝም በል አንተ ዝም በል ይውጣ አንተ። ይኸው ቁጥር 9 ላይ ምን ይላል? መንፈስ ቅዱስ በአማኝ ሕይወት ውስጥ ምንድነው እንደሚኖርና ከየት ነው ያመጣው? ምንድነው? በደንብ አሳየኝ። የሙሉ ወንጌል የእምነት መግለጫ ነው። ትቀበላለህ ወይ? ዋናውን ፔጁን አሳየና የኢትዮጵያ ሙሉ ወንጌል የእምነት መግለጫ ብለህ ሰርች ከመግቢያው ጀምራ አሳየን። ፒዲኤፍም ከሆነ ሰርች ማድረግ ትችላለህ። መጀመሪያ ምን ስማኝ እኮ ስማኝ፣ አምናለሁ አላምንም እኮ ልክ አይደለም፣ ግን ስማኝ እንደማመጥ ብዬ ስለ ሰማኝ አትበለኝ። ይኸውልህ ልናዳምጥህ ነው። ልብ በል። እኔ ከቤት ውጭ ነኝ ያለሁት። የሙሉ ወንጌል ቤተክርስቲያን የእምነት አቋሟ የምትገልጥበት መጽሐፉ ነው ያለኝ። እኔ ፒዲኤፍ ግን አሁን ቤቴ ውስጥ ጨርሼ ልሰጥ ነው። አሁን የምታሳየን የሙሉ ወንጌል ቤተክርስቲያን የእምነት መገለጫዋ ወይ ደግሞ የእምነት መግለጫዋን የጻፈችበት መጽሐፍ ፒዲኤፍም ከሆነ ከውጭ ጀምሮ ከበሯል ከበሯል። እሱን ሁሉ ጨምረ ቁጥር 9 ላይ ጠጋ ብለህ ሰው ሁሉ እንዳነበው ታደርጋለህ። ይኸው የሙሉ ወንጌል የእምነት መግለጫ የሆኒ ሌላ ስልክ ካለ ሰርች ማድረግ ትችላለህ። ሰርች አድርግ። የሙሉ ወንጌል የእምነት መግለጫ ብለህ ሰርች አድርግ። እኔ የመጣልኝ ነው የሚመጣልህ። ሁላችሁም እዛ የምትከታተሉ ሰዎች ሁሉ ይህን ማድረግ ስላላችሁ የሙሉ ወንጌል የእምነት መግለጫ ይላል። ይኸው እዚህ ጋር ይኸው ሰርች አድርጌ የሙሉ ወንጌል የእምነት መግለጫ ይላል። ይኸው የሙሉ ወንጌል ሎጎ አለ። እዚህ ጋር የሙሉ ወንጌል ሎጎ አለ። ቁጥር 1 ላይ 66ቱን የብሉይና የአዲስ ኪዳን መጽሐፍትን የያዘው መጽሐፍ ቅዱስ የእግዚአብሔር እስትንፋስ ቃል ምንም ስህተት የማይገኝበት እምነትንና ተግባርን በሚመለከት ሁሉ የመጨረሻውን ስልጣን ያለው ሕያውና ዛሬም የሚሰራ አንድ እንደሆነ እናምናለን የሚል አለ። የመጀመሪያ ቁጥር 1 ላይ ቁጥር 9 ላይ ምን ይላል? መንፈስ ቅዱስ ይላል። መንፈስ ቅዱስ በአማኝ ሕይወት ውስጥ እንደሚኖርና አማኙ በመንፈስ ቅዱስ ሲጠመቅ ኃይልን እንደሚቀበልና በልሳን እንደሚናገር በየጊዜውም በመንፈስ ቅዱስ እንደሚሞላ እናምናለን ይላል። እዚህ ጋር በመንፈስ ቅዱስ መጠመቅና በልሳን መናገር የሚል በእምነት መገለጫ ውስጥ አስቀምጣለች። ይህንን የእምነት መገለጫ ቃልዮት ትቀበለዋለች አልትቀበለውም? የመጀመሪያ መልስ። ኤርሚዬ ዝም በል ቅድም ያለው ዶክተር ሰምተዋል። ቅድም ያለውና አንድ ጊዜ ስጠኝ እድል መልስልም አላልኩም። ቅድምም አሁንም አንድ የተናገርኩት እዚህ ጋ ያለው እውነቱን ነው የተናገረው። እኔም አውጥቼዋለሁ። ፒዲኤፍ አለኝ። ዋናው ሙሉ ወንጌል እዚህ ጋር ስላለው አሁን አንድ ላይ ቅድም ምንድን ነው ያልከው ደሜ? ቅድም ምንድን ነው ያልኩት? በሙሉ ወንጌል የእምነት መገለጫ ውስጥ አንድ አማኝ በልሳን መናገር እንዳለበት ቤተክርስቲያኒቷ በእምነት መግለጫ ውስጥ አስቀምጣለች ብዬ ተናግሬያለሁ። እንደዛ ነው ያልከው? ዮኒ ምንድን ነው ያልኩት? ዮኒ አምልጦሃል። ስለማታውቀው ነው አንተ ያለውን ልናገር። አሁን እኔ የምፈልገው በጣም ትልቅ ክስ እያወራ ነው። አንዴ ዶክተር ሻውል ምንድን ነው ያለው? ምንድን ነው ያለው መሰለ? አልዳንም ብላ ነው የምትለው። ቆይ ግደምዬ፣ ቆይ እንደ ከሻወር ነው የምታወራው። እኔ እናንተ ችግር የለውም እኔም ስለነበርኩበት ችግር የለውም። እኔ እሱን አላውቅም። እኔ የምልህ ቅድም ያልከው ስህተት ነውና ይቅርታ ብለህ ጠይቀው። ቅድም ያልከው አልዳንም። አሁንም ደግሜ እላለሁ። አሁንም ልናገር የሚለውን እኔ ላነበው ከምትከራከሩ
እንደዚህ ይላል። ቆይ አንዴ አባቢ አንዴ። በየጊዜውም ይላል በየጊዜውም በመንፈስ ቅዱስ እንዲሞላ እናምናለን ማለት አለማመን አለ ማለት ነው። እናምናለን ካለ አለማመን አለ። ይሄ ሰውዬ በመንፈስ ቅዱስ የማይሞላ ከሆነ አያምኑበትም ማለት ነው። አያምኑበትም። ኧረ ደምዬ አሁን እኔ ይቅርታ ዶክተር ልክ አይደለም ያነበብከው ልክ አይደለም። ዶክተር አዳምጡኝ፣ እሺ አዳምጡኝ፣ አንድ ጊዜ ብቻ አንድ ያዳምጡኝ። ይሄኛው የእምነት መገለጫ ከቃልዮት ጋራ አንድ ያደርጋችኋል አያደርጋችሁም? መጀመሪያ እኮ ያልከው ልክ አይደለም እኮ ነው። እናምናለን እያለ ነው። እንግዲህ ሀሳብ ለማስቀየር ከሆነ አዝናለሁ። ሀሳብ ለማስቀየር ከሆነ ነው። መጀመሪያ ከውይይት በፊት ምን ይቀድማል መሰለ? ንባብ፣ የተነበበ ንባብ በደንብ ተረድቻለሁ። ይሄው እናምናለን ይላል። እሺ ደሜ አዳመጡ እኮ እነሱ ምን መሰለ ግዴታ ነው የሚል ነገር ምንም ነገር አይደለም። ዮኒ ላስረዳሽ፣ ትምህርቱን ላስረዳ። ዮኒ ትምህርቱን ላስረዳ። ለእኔ በጣም ረጅም ጊዜ ያስተማርኩት ትምህርት ነው፣ የተማርኩት ትምህርት ነው። ይሄ የሙሉ ወንጌል መለያዋ ጴንጤቆስጤ የሚያሰኛት ምንድን ነው? አንድ ሰው ጌታን ተቀብሎ ከዳነ በኋላ የሚድንበት ደህንነትን የሚያገኝበት በመንፈስ ቅዱስ ታትሞ የርስት መያዣ ይሰጠዋል። የእሱ የመጀመሪያ ማንኛውም እያንዳንዱ አማኝ የሚቀበለው የመንፈስ ቅዱስ ማህተም ነው ብላ ታምናለች። ሁለተኛ አንድ አማኝ ዳግም ከተወለደ በኋላና እግዚአብሔር ልጅ ከሆነ በኋላ በመንፈስ ቅዱስ ኃይል የሚሞላበት የመንፈስ ቅዱስ ጥምቀት የምንለውን ይቀበላል። ያንን ሲቀበል ውጫዊ መገለጫው በልሳን መናገር ነው ብላ ታምናለች። ውጫዊ መገለጫው በልሳን መናገር ነው ብላ ባይሞላና ልሳን ባይናገር መድረክ ይሰጠዋል። ይናገር እኮ ነው። ደምዬ 30 የቆየባት ቤተክርስቲያን ነች እኮ ልናገር እንጂ ገና እኮ ነው ደምዬ። ይሄንን የአንድ ሰው ዮኒ ለዓለም ሁሉ ልናገር እኔ አንድ ሰው ውጫዊ መገለጫው በመንፈስ ቅዱስ በልሳን መጸለይ ነው፣ መናገር ነው። አንድ አማኝ በህይወቱ በደቀ መዝሙርነት ህይወቱ ላይ በተለያየ ጊዜ በተደጋጋሚ በመንፈስ ቅዱስ እየተሞላ ይታደሳል፣ ለአገልግሎት ይበቃል። እግዚአብሔር ተሐድሶውን የሚያመጣለት የመንፈስ ቅዱስን ኃይል የሚቀበለው አንዴ ብቻ አይደለም። ግን ሲቀበል መንፈስ ቅዱስን ኤክስተርናል ማኒፌስቴሽኑ በልሳን መናገር ነው። ይህ ጴንጤቆስጣዊ አስተምሮት ነው። ሙሉ ወንጌል ደግሞ አንዷ ጴንጤቆስጣዊ አስተምሮት ቤተክርስቲያን ነች። ኦኬ በልሳን አልጸለየም ማለት ግን አልዳንም ማለት አይደለም። ለምን? መንፈስ ቅዱስ የሚሞላው የዳነ ሰው ነው ብላ ስለምታምን። ስለዚህ በልሳን የማይጸልዩ ፓስተሮች አሉ ሙሉ ወንጌል ውስጥ። የኔ ጓደኛ እንዳልዳነው አንተ ራስህ አይደለም። አንተ አማርኛም አንተ ራስህ ተናገር። እኔ አንተ ራስህ ተናገር። አሁንም ጥያቄ ስለ አንድነት ነው። ይኸው ዶክተር ማስተካከል ሲኖርብህ አስተካክል። እሺ በጌታ እድል ስጠኝ። እኔ ጥያቄ የሙሉ ወንጌልን አስተምሮ አይደለም እየፈተሽኩ ያለሁት። እኔ ጥያቄ በሙሉ ወንጌልና በቃለ ሕይወት በመካነ ኢየሱስ መካከል ይሄኛው ዶክትሪን ራሱ ይሄኛው የእምነት መግለጫ እነሱ አንድ ኤርሚያስ አንተ ሚውት እንደዚህ ነው የምታደርገው አይደለ? ሚውት አድርግልን። በቃ እኛ ስንረብሽ ሚውት ታደርጋለህ። እንደዚህ ሚውት አድርግልን። በእምነት መግለጫው የሙሉ ወንጌል የእምነት መግለጫ ከቃለ ሕይወት ጋር ይለያያል። አንድ ይሄኛው እሺ ደምዬ መልስልሃለሁ። እሺ ቆይ ቅድም ያልከው ግን ተሳስተሃል። ሌላ ልጨምርና ቅድም ያልከው ተሳስተሃል አይደል? እሺ ቆይ አንተ ራስህ መለስከው። አንተ ራስህ መለስከው። ይኸውልህ ዶክተር አንተ ራስህ መለስከው። ከዶክተር ጋር ተደማመጥና አውራ ነው ያልኩ እንጂ አታወራም አላልኩም። እኔ አንተን አላርኩም፣ ቅድም ሚዩትም አላርኩም። ተመስገን ነው ቀደም አታወራም ብሎ ስላለኝ ያደርኩ። አንተ ግን አድርገኛል፣ እኔም አድርጋለሁ ማለት ነው። እንዲህ ከሚሆን በጨዋነት ከዶክተር ጋር ጨርስ።
ቅድም መግቢያው ላይ 1700 ሰው እየሰማ ሙሉ ወንጌል ቤተክርስቲያን የማትለውን ወንጅልሃታል። ምን ብለህ ቁጥር 9 ላይ ነው ያልከን። ሪከርድ ስለተደረገ ቁጥር 9 ላይ በመንፈስ ቅዱስ በልሳን የማይጸልይ ሰው ያልዳነው ብላት። አድምጠኝ። አንተ እኩል አታውራ። እኔ ሳውራ እኩል አታውራ አትበለኝ። እኔ ሳወራ ዝም በልና ስማ፣ አንተ ደግሞ ትቀጥላለህ ማለት ነው። ቁጥር 9 ብለህን ቁጥር 9 ላይ ሙሉ ወንጌል ቤተክርስቲያን በመንፈስ ቅዱስ ያልተሞላ በልሳን የማይጸልይ ያልዳነ ሰው ነው ብላለች ብለሃል። ለዚህ ይቅርታ መጠይቃለሁ። ይቅርታ አልጠይቅም። አሁንም አዳምጠኝ፣ መልሴን ስማ፣ አዳምጠኝ። አሁንም ስህተት መሆኑን አይተናል አይደለ? ህዝቡ እኮ ይፈርዳል። ዶክተር ሻውል አሁን ራሱ ምንድን ነው ያለው? አንድ ሰው በመንፈስ ቅዱስ ካልተሞላ አልዳነም ማለት ነው፣ ልሳን መናገር አይችልም ማለት ነው ብሎ ተናግሯል። አሁን ዶክተር ሻውል ራሱ አንተ ራስህ ማለት አንዴ አሁን ጥያቄው ዳይቨርት አታርጉብኝ። እሺ ጥያቄው ዳይቨርት አታርጉብኝ። ዮኒዬ ጥያቄው ዳይቨርት አይሆንብኝ። አልሆነም ግን አላለማ። ዶክተር አላለም እንደዛ ያለው ምን መሰለህ? እኔ ራሱ በገባኝ ከኔ ጋር እንግባባለን። ምንድን ነው በዛ ቢናገር ምንድን ነው ሞር መንፈስ ቅዱስ የተሞላ እንደሆነ ብላ ልታምን ትችላለች ነው ገባ። አሁን በልሳኑ ቢናገር በሌላው ቢሆን ሞር ወደ እግዚአብሔር እየቀረበ እንትኑ እየገባው እንደሄደ እንትን ብላ ትታመናለች ነው ያለው። ያ ማለት ባይናገር ደግሞ አልዳነም ማለት ነው። አላለም አልተባለም። ደምዬ አልተባለም። ችግር የለውም። ሪከርድ አለ። ደምዬ እዚህ ጋ እንኳን ባትል ስለምንሰማ ይቅርታ የምጠይቀው ማለት ነው። በማርያም የሚያስልናገር አድመጠኝ። በልሳን የማይጸልይ ቤተክርስቲያን ውስጥ እኔ የማውቃቸው ፓስተሮች አሉ እያለ ዶክተር እየተናገረ አንደኛ በሙሉ ወንጌል ላይ በተአምር ሙሉ ወንጌል ቤተክርስቲያን ውስጥ መድረክ አይሰጥም። በተአምር ፓስተር እኮ ነው ያልኩ። በተአምር ፓስተር ሆኖ በሙሉ ወንጌል ቤተክርስቲያን ውስጥ ልሳን የማይናገር ይሄ ውሸት ነው። ፓስተር እኮ ነው ያልኩ። ደምዬ ልሳን አይናገርም። እንትን ዮኒዬ ይኸው እንግዲህ ፊት ለፊት ነው የምነግርህ። እኔ የሆነ ከርቀት የማውቃቸው ሰዎች አይደሉም። በልሳን የማይጸልይ ፓስተር እኔ የማውቀው ፓስተር አለ እያልኩት ነው ያሉት። በተአምር ሙሉ ወንጌል ቤተክርስቲያን ውስጥ ካላት መተዳደሪያ ደንብ ውስጥ ማለት ነው አንድ አገልጋይ በልሳን ካልተናገረ መድረክ አይሰጡም። አሁን ጥያቄው ዳይቨርት አታርጉብኝ። ዳይቨርት አይደረግብም። አይዞህ ጥያቄ እንጠይቅ ጥያቄና መልስልኝ። ጥያቄው መልስልኝ። አድመጣኝ ደምረው፣ አትንጫጫ። በሙሉ ወንጌል ቤተክርስቲያን መተዳደሪያ ደንብ ላይ መድረክ የሚሰጠው ሰው በልሳን የሚጸልይ ነው ብለሃል። አንጣ መተዳደሪያ ደንቧን አውጣ። ትልቁ ላይ አድርጌያለሁ። አታርገኝ። በጌታ ሆነ እንደዚህ መጣላቱ አያስፈልግም። ዮኒ ምን አለ መሰለህ አሁን ያመጣው ጥያቄ ከባድ ስለሆነ እየሰማኝ ለ3 ጊዜ ዋሽተሃል። ከዚህ በኋላ ዮኒ ደምረውን ወይ ራስ አውርደው ወይ እኔ እወርዳለሁ ወይ እሱ ይወርዳል። እኔ አወርዳለሁ። 3 ጊዜ ነው የዋሸው። 3 ጊዜ። አንደኛ ልብ በል ሙሉ ወንጌል ቤተክርስቲያን አንግባ ነው ቁጥር 9 ላይ በልሳን የማይጸልይ ሰው ያልዳነ ነው ብለው ማን ነው? እሱም አወረደ። እሱም ስልጣን አለው ለካ። ረስቼው ሁለት ባለስልጣናቶች ተጣሉብኝ። የኔ በቃ ቆንጆ ጊዜ ነበረን። አይ ቲንክ ደሜ
ኖርማሊ እንደዛ የሚባል ነገር ስላለ ዝም ብሎ የሚወራ ነገር አንድ እርምጃ አስገባቸው። እንደዛ አይነት ነገር ስላለ ከሜዳ ወስዶት ነው። አንዴ ዶክተር እኔ ደምረውን አላስወረድኩትም። ለምን አስወረድከኝ? ለምን አስወረድከኝ? እኔ አላስወረድኩም። ማን ያስወረደው? ሌላ ሰው ያስወረደው አለ? እኔ እንደዚህ መቀለድ አልፈልግም። አድምጠኝ። ማን ነው ያስወረደው? በቃ እኔ አላቅም። እሺ አሁን ነው ሰማኝ። ዮኒ ጥያቄ ዳይቨርት አደባብሳ አታልፍም። ዮኒ ልብ ብለህ በታምር ይኸውልህ፣ አሁንም እየነገርኩ ነው። እምነት የሚለው ቃል አሁን ልናገር 30 ሰከንድ ዮኒ ቤትህ ስርዓት እንዲኖር ሚዩት አለ። ሚዩት እየሆናቸው ኧረ በማርያም ሚዩት አታርገኝ እንደው ኧረ በማርያም እኔንም ማረግ በክርስቶስ ሚዩት አታርገኝ። ኧረ በክርስቶስ ልለምን በክርስቶስ እኔ ልንገርህ ዮኒ ማነው ኤርሚ ይቅርታ ልጠይቃ። እኔን ለምንድን ነው ይቅርታ ልጠይቅ አይደለ? ይቅርታ ልጠይቅ ይቅርታ እጠይቃለሁ። ይቅርታ እጠይቃለሁ። በምን ይቅርታ የምጠይቀኝ? ለምንድን ነው ይቅርታ የምጠይቀኝ? እኔ ሚዩት አላደረኩም። አሁን እኔ ሳላስወርድ ለምንድን ያስወርድከኝ? ጂሰስ ክራይስት አረ በማርያም አሁንም በማርያም ሚዩት አታርገኝ። በማርያም ይቅርታ ልጠይቅ ነው። ማነው አንተ ካላደረገኝ ማነው የሚያወርደኝ? ማነው ሚዩት የሚያደርገኝ? ሌላ ሰው ሚዩት የሚያደርግ ካለ ቆይ እስኪ እኔ ቤት አለ ሌላ ሞዴሬተር ካለ ልሹፍ። እሺ እኔ ዮኒ ስማኝ፣ ይቅርታ በቃ አሁን ቀደም አልዳ ይቅርታ። እኔ አሁን ጥያቄ ምንድን ነው? ይቅርታ የምለው ምንድን ነው? ቀደም ሙሉ ወንጌል አልዳነም ብላ ታምናለች ብዬ ተናገር ያለው አለም። ይቅርታ አንድ ዶክተር ሻወርስ ደግሞ ብሎ ዶክተር ሻወርስ ላይ እሱ ችግር የለውም። ሪከርዱ አለ ዩቱብ ላይ ይወጣል። ሙሉ ወንጌል እሱንም ይቅርታ እሱንም ይቅርታ። ሶስተኛ እንደገና ደግሞ መተዳደሪያ ደንቧ ላይ አሁንም እሱንም ይቅርታ እሱንም ይቅርታ እሱንም ይቅርታ። ሶስቱ ሸቷችታል። አሁን ግን መልስልኝ። አሁን ቴንኪው የምትመልሱልኝ ዶክተር ሻውል የምትመልስልኝ፣ አንተ የምትመልስልኝ ቃለ ሕይወት ቤተክርስቲያን ውስጥ ሙሉ ወንጌል በመንፈስ ቅዱስ መሞላትና በልሳን መናገርን አንድ አማኝ እንደምታምነው እንዲሁ ቃለ ሕይወት ቤተክርስቲያን፣ መካነ ኢየሱስ፣ ሉትራን፣ መሰረተ ክርስቶስ ይሄ የእምነት መገለጫቸውን ይቀበሉታል ወይ? አንድ ነው ወይ? በዚህ መልሱልኝ። ሻውል ዶክተር ሻውል ችግር የለውም። ኤርሚ ወይ እኔ መመለስ እንችላለን። መፍትር ማንም ይመልስ። ይሄኛውን ጥያቄ ከመለሳችን በፊት ልብ በሉ። እዚህ ላላችሁ 1700 ምንም ሌላ ወሬ አያስፈልግም። ዮኒ አያርነ በቃ ይቅርታ ጠይቄያለሁ። ሌላ ምንም ፖለቲካ አይሰራም። መልስልኝ፣ ይሄንን መልስልኝ። ቃለ ሕይወት ቤተክርስቲያን ታምናለች ወይ? መልስልኝ ዮኒ። እኔ ከዚህ በኋላ ልወጣ ነው ዮኒ። እኔ ከዚህ በኋላ መልስልኝ። መልስ ምክንያቱም አየህ እዚህ ቤት ውስጥ እንድንናጭ ለእኔም ለሱ ሞዴሬተር ሰጠ። መልስልኝ። አይደለም የሞዴሬተር የሰጠው ቀድሜ ነው፣ ሌላ ጊዜ ነው ለአንተም የሰጠው ለደሜም የሰጠውት አሁን አይደለም። ሞዴሬተር ገብተዋል። እንዲያደምጠኝ አድርግ። የሆነ ነገር ማለት ይፈልጋል። ለመሰለ ብዙ ሰው ባለበት የሆነ ነገር ስለ ሙሉ ወንጌል የተባለው ነገር ተቀባይነት አልሰጡትም። ስለዚህ እሱን አድሬስ ማድረግ አለበት። ይቅርታ እውነተኛ ከሆነ አድሬስ ማድረግ አለበት እኮ አይደለም። አድሬስ አድርጎ መልስ ይሰጣል። ምኑን አድሬስ የሚያደርገው? ይቅርታ ችግር ስለሚታወቅ ችግር ይመልስና ሚዩት አደርጋለሁ። መልሱ መልስልኝ። ሚዩት አድርግ። ልብ በሉ እዚህ ያላችሁ 1700 ሰው ወንድማችን ደምረው 3 ጊዜ ዋሸ። አንደኛ የኢትዮጵያ ሙሉ ወንጌል ቤተክርስቲያን እኔን ወንጌል ይዛ መጥታ ከድቅድቅ ጨለማ ውስጥ ያወጣችኝ ቤተክርስቲያን ናት በወንጌል ስብከቷ። ስለዚህ እሷን መንካት ማለት እኔን መንካት ማለት ነው። የትኞቹንም አብያተ ክርስቲያናት መንካት ማለት፣ ፔንቴኮስታሉ መንካት ማለት፣ ወንጌላውያኑ መንካት ማለት እኔን መንካት ማለት ነው። ስለዚህ ቤተክርስቲያኒቷ አንደኛ አትልም። የማትልበት መጽሐፉ አንተ እጅ ላይ ብቻ ሳይሆን እኛም እጅ ላይ አለ። እኔ ጋር በሀርድ ኮፒ ነው ያለው። አሁን ቤት ውስጥ የለው እንጂ ካሜራዬን ከፍተው ነበር። ቁጥር 9 ላይ ብለህ ያልከው ነገር አትልም፣ አላለችም ቤተክርስቲያኒቱ። እንደዛ መንፈስ ቅዱስ ያልተሞላ ሰው በልሳን የማይጸልይ ሰው አልዳነም፣ ያልዳነ ሰው ነው ብላ አትልም፣ አላለችም። በዚህ ዋሸ። ሁለተኛ ዶክተር ሻውል እዚሁ ቁጭ ብሎ እሱም ላይ ዋሸበት።
ይቅርታ ቴንኪው ችግር የለውም። ቁጥር 3 አሁንም በመተዳደሪያ ደንቧ ላይ በልሳን የማይጸልይ ሰው መድረክ አይሰጠውም በሙሉ ወንጌል ቤተክርስቲያን ብላልክ። ቁጥር 3 ጊዜ ዋሸባት ቤተክርስቲያኒቱ። እዚህ ውስጥ ያላችሁ ሰዎች እንግዲህ ከኛ ወገን የነበሩ ሰዎች ሲሄዱ የሚናገሩት እዚሁም ጋር እንኳን 3 ውሸት ተዋሽቶብናል። 2 በቤተክርስቲያናችን ላይ፣ 1 በወንድማችን በዶክተር ሻወል ላይ አለመሆኑ ነገርና አንተ እኔ ይቅርታ ጠይቋለ አለመሆኑ ወይ ነገር ወይ ደግሞ እኔ ላይ ዲስትራክት እያደረክ ነው። ወይ ወደ መልሱ ግባ በቃ አድመጠኝ ብዬ ስልህ እኩል አታወራ። አድመጠኝ። ስለዚህ እንደዚህ ይዋሻሉ ማለት ነው። እንደዚህ አይነት ውሸታሞች ናቸው የሚያወሩብን በኛ ላይ። ፖለቲካ ነው ይሄ፣ ፖለቲካ ይባላል። ላውራበት ፖለቲካ ይባላል። ላውራበት ወደ መልሱ ግባልኝ። እሺ ነገ ሌላ ቀን ነው። ደምዬ ትንሽ አዳምጠውና ከዛ በኋላ እኔ ደግሞ ቀጥታ እሱ መልስልሃል፣ እኔ መልስልሃለሁ። አንዴ አዳምጠው። በቤተ ክርስቲያናችን ላይ እንደዚህ እየዋሸህብኝ እኔ የሰምቼ ዝም ብዬ አድበስብሼ እንዳልፍ አትፈልግ። አንተ በማላገጥም ይሁን በእውነት ንስሐ ገብቼበታለሁ ይቅርታ ጠይቄያለሁ ብለህ ያልክበትን ነገር አጥርቼ መሄድ እፈልጋለሁ። የነካኸው ቤተክርስቲያናችንን ነው። ኦኬ ያላለችውን ባለችው ነገር ብለብጥራ ችግር ባልኖረ የተጻፈ መጽሐፍ ትልቁ ላይ አድርጌ አምጣ ብዬ ስልህ የተጻፈው ጽሁፍ እናንተ የምታወራ አንድ አይደለም። ቆንጅዬ ውሸታምን ማለት ይቅርታ እንኳን ብጠይቅም ግን ቆንጅዬ ውሸታምን። ስለዚህ ለምታወራ ነገር ከ10 ብታወራ ከ10 ውስጥ 2 እና 1 እንኳን እውነት አታወራም። አብዛኛው ውሸት ነው። እኔ ላይ አሁን አያለ የሚሰራው ስራ ማለት ነው። ይሄ ነው የሚሰራው ስራ። ሜት አድርግ 3 ጊዜ ዋሽተህ እንድናገር ምንድን ነው የሚደረገው? በቃ ይቅርታ ጠየቀ እኮ ኤርሚ፣ ሌላ መጨመሩ አስፈላጊ አይደለም። ምን አስፈላጊ ይቅርታ ብሎ በ3ቱም ስትለሻለ 3ቱ 10 ገባ እኮ ኤርሚ። በቃ ይቅርታ ወደ መልሱ መልስልኝ። ኤርሚ እኔ ልመልስ። ደማተ ጠይቀህናል በወንጌል ቤተክርስቲያን። ቆይ በጣም ወሳኝ ነው። ድምፁ እየተሰማኝ አይደለም። ይሁን ድምፁ እየተሰማኝ አይደለም። ድምፁ ልክ አይደለም። ኤርሚ ይቆራረጣል። እንትን አድምጥ ትግባ። አሁን ይቆራረጣል። ኤርሚ አሁን እኛን ጠይቀሃለን። ቅድም አንተ ጠይቀሃል። ቆይ እሺ ዶክተር ቅድም ደምረው አንተ ጠይቀህናል፣ እኛ መልሰናል። ቅድም ወንድሜ ሰሙ ያለው ትክክል ነው። አንተም ጠይቀናለህ፣ እኛም እንጠይቃለን። ወንድሜ ሰሙ ያረመ ቅድም መቼ መለስክልኝ? ይሄን ጥያቄ መቼ መለስክ? አድምጠኝ። መቼ መለስከው? እስካሁን ላወራ እና የጠየቁትን መቼ መለስክ? መቼ መለስክልኝ? እኩል አታውራ ደምረው፣ እኩል አታውራ እንዴ። ቅድም ለጠየቀ መልስልኝ ነው እኮ ያልኩት። ኤርሚ አንድ ጊዜ መልስልኛ። መጀመሪያ አውቃለሁ ብላል። መልስልኛ ዶክተር ደምረው፣ እኩል አታውራ አልኩ። እኔ እየመለስኩልህ ነው። እስካሁን ላወራኸው 3 ነገር እኮ 3 ቦታ ላይ እንኳን ስትዋሽ ይቅርታ ብትጠይቅም ያንን እኮ ጠይቀህን አሳይ እያልንህ ነው በመረጃ ስታመጣ የነበረው። አሁን እኛ ደግሞ እንጠይቅህ። ዚአዬ ለዚአኬ ይባላል። አንተ ለእኔ፣ እኔ ለአንተ ደግሞ እንጠይቅ። ከዛ ደግሞ አንተ የጠይቀውን ጥያቄ ፕሮቴስታንት አያለ ፖለቲካ ማለት ይሄ ነው። ጥያቄ ዳይቨርት ማድረግ ማለት ይሄ ነው። አያ ሆኒ አልመልስም አላልኩም። መልስልኝ። የጠየቁ እኔ ነው ሚዩት ያርኩ። አልመልስም አላልኩም ነው። መልስልኝ። እሺ ይኸው ሚዩት አድርጋለሁ። መልስ ካለ ይኸው ሚዩት። አልመልስም አላልኩም። ልብ ብለህ ትሰማኛለህ? አልመልስም አላልኩም። ልብ በሉ እዚህ ያላችሁ ሰዎች። ቅድም ጠይቆናል። ለጠየቀን ጥያቄ መልስ እየመለስንለት ነበር። ወንድሜ ሰሙ ቅድምም ብሎታል። አንተ ጠያቂ ብቻ አትሆንም፣ እኛም እንጠይቃቸዋለን ብለናል። ቅድም እሱ ስለጠይቀን እኛ ደግሞ አሁን እንጠይቀዋ። እሱ ለጠይቀው ጥያቄ መልስ ከመመለስ በፊት 2 ጥያቄ አይደለም የሚጠይቀን በተመሳሳይ። እኔ ደግሞ ጥያቄ ልጠይቀህ። ምን ብለሃል? ቅድም ወንጌላውያኑ አንድ አይደላችሁም ብለሃል። ኦኬ ጥሩ። ኦርቶዶክሳውያኑ ግን አንድ ነን ብለሃል። ልጠይቀህ። ከዛ ደግሞ አንተ የጠይቀው ወንድሜ መጀመሪያ መልሴን መልስልኝ። ኧረ በእናትህ ዳኛውን ዮኒ መሰለህ ይቅርታ ከጠየቅ በኋላ መልሱ ይመለስልሃል ብላችሁታል። ይቅርታ ጠይቋል። ጠይቅ አልከው ጠየቀ።
ለሶስቱም ነገር ይቅርታ ጠየቀ። ከዛ መልስ መልሳለሁ አለ። እሺ አለ። ስለዚህ አሁን መልሱን መልስለትና አንተም ደግሞ በተራ ኤርሚ ይጠይቀዋል። ኤርሚ ሲጠይቅ አትውጣ፣ ለጠየቀው ጥያቄ አጭር መልስ እንመልስልህና ገና ሌላም ጥያቄ አለኝ ጠይቀኝ። አንድ ጥያቄ ኤርሚ ይጠይቃል። ስለዚህ አሁን ምን መሰለህ አሁን በቃ ዝም ብለህ ይቅርታ ከጠየቀ በኋላ ምንድን ነው ኤርሚሻ ወይም ደግሞ ዶክተር ሻውል መልሱን ትመልሱለታላችሁ። ከዛ ደግሞ የእናንተን ጥያቄ ወይ ኤርሚሻ ወይ ዶክተር ሻውል ጥያቄ ትጠይቁታላችሁ። እሱን በተራ ኤርሚ ጠይቀዋል። እኔ እሱ ላነሳው ጥያቄ አጭር መልስ ነው የምመልሰው። ኤርሚ ጥያቄ ጠይቋል ያለው ምንድን ነው? የሙሉ ወንጌልን አምጥቶ በዛ ውስጥ ያነሳቸው ነገሮች ላይ ስለተወያየን ለሱ መልስ ሰተናሃል ነው። ግን ያነሳው ሌላ ጥያቄ ይሄንን ነገር ቃለ ሕይወትና መካነ ኢየሱስ ይቀበላሉ ወይ የሚል ጥያቄ ነው። አይ ቲንክ ደሜ መሰረታዊ ነገር ሚስ አድርጓል። እነዚህ አሁን በቃ ዝም ብለህ አዳምጣ። ከዛ ኤርሚ ደግሞ ይጠይቃል፣ ትጠይቃለህ፣ እንደዚህ ይመለሳል። መሰረታዊ ነገር ሚስ ያደርግ ይመስለኛል። ሆል ታይም ስናወራ የነበረው መሰረታዊ በሆነ የደህንነት አስተምሮ ላይ በተለይ በሰባቱ አዕማደ አስተምሮቶች ላይ ልዩነት የለንም። እነዚህ ነገሮች በዶክመንት ደረጃ ሰርተን በእነዚህ 7 ነገሮች ላይ አብያተ ክርስቲያናት እንስማማለን አንድነን ብለን አወጣን እንጂ በእያንዳንዱ ዲቴይል ላይ አንድ አይነት አቋማለን ብለን አላልንም። ጴንጤቆስጣል የሚለው ትምህርቱ ራሱ ስሙ ራሱ ለየት የሚያደርገው ምንድን ነው? ሰከንድ ይሄ በመንፈስ ቅዱስ መጀመሪያ ለደህንነታችን የምንቀበለው የመንፈስ ቅዱስ ማህተብ አለ። ኤፌሶን ምዕራፍ 1 ላይ እንደሚናገረው የእግዚአብሔርን ቃል ሰምተን ወንጌልን ሰምተን በክርስቶስ አምነን በዛ በጸጋው መንፈስ እንታተማለን፣ የርስታችን መያዣ ለሆነው ማለት ነው። እሱን ሙላት፣ እሱን የመንፈስ ቅዱስ መቀበል አማኞች በሙሉ ለደህንነት የሚቀበሉት ነው ብላ ታምናለች። ሙሉ ወንጌል ወይ ደግሞ የጴንጤቆስጤ እምነት ነው። ነገር ግን ከዚህ በኋላ ደግሞ የመንፈስ ቅዱስ የኃይል ሙላት፣ ሁለተኛ የመንፈስ ቅዱስ ሙላት የሚባለው ወይ ደግሞ የመንፈስ ቅዱስ መጠመቅ የሚባል የጴንጤቆስጤ ልምምድ የሐዋርያት ሥራ ምዕራፍ 2 ላይ እንዳለው አይነት፣ አንደኛ ቆሮንቶስ ምዕራፍ 14 ላይ እንዳለው አይነት በልሳን መናገር፣ በልሳን የተነገረውን መተርጎም፣ ትንቢት መናገር፣ መናፍስትን መለየት፣ ይሄ ሁለተኛ የመንፈስ ቅዱስ ሙላት ወይ ደግሞ መጠመቅ ነው ብላ ታምናለች። የጴንጤቆስጤ እምነት ነው ይሄ እምነት። የጴንጤቆስጤ አብያተ ክርስቲያናት ያልሆኑ ደግሞ ይህንን አይቀበሉ። በአጠቃላይ ግን ኢትዮጵያ ውስጥ ግን ያለው ቃለ ሕይወትም መሰረተ መካኒዝም አብዛኛው ዶክተርዬ ማን ነው የማይቀበለው? ኖ ምንድነው አለመቀበል ሳይሆን ኢትዮጵያ ውስጥ በተለይ ኢትዮጵያ ውስጥ ባለው ቃለ ሕይወት ዶክትሪኑ አይደለም። ኦኬ ቃለ ሕይወት ዶክትሪን አይደለም። ስለዚህ ተመሳሳይነት ነው። ቆይ በጣም እኮ ገና ጥያቄ እኮ አለ። ቆይ ዝም ብለህ ስማ። እኔ መረዳት ስለምፈልግ ነው። አንተ ለጥያቄ ነው፣ እኔ መረዳት ስለምፈልግ ነው። በዶክትሪን ደረጃ ሙሉ ወንጌል የጻፈችውን እንደዚህ ብላ ቃለ ሕይወት ወይ መካነ ኢየሱስ አትቀበልም። ይሄንን አንተ አትጽፍም። በልምምድ ደረጃ ግን ይሁንዬ፣ በልምምድ ደረጃ የኢትዮጵያ ወንጌላውያን አማኞች ኦልሞስት ኦል ማለት በምትችለው መንገድ በልሳን የሚጸልዩ ናቸው፣ ትንቢት የሚናገሩ ናቸው። በቃ በዶክትሪን ደረጃ ብቻ ነው ያለው። ወይ ደግሞ እንደው ልሳኑን ተወውና ካሪዝማቲክ መካነ ኢየሱስ በአቋም ደረጃ ካሪዝማቲክ ነች ማለት። ካሪዝማቲክ ማለት በስጦታ መታምን፣ በመንፈስ ቅዱስ የኃይል ስጦታ መታምን ማለት ነው። ለምሳሌ የቃለ ሕይወት ቤተክርስቲያን አገልጋይ የሆነው አፖሎጂስቱ ተስፋዬ ሮበሌ በልሳን ይጸልያል። በልሳን መጸለይ የጴንጤቆስጤ እንትን ነው፣ ልምምድ ነው። የግለሰብን ልምምድ ለምን መሰለህ ይህንን ማነሳልህ። ስለዚህ ቤዚካሊ የጥምቀት ልዩነት አለ ማለት ነው። የጥምቀት ማለት የጥምቀት የለም ይሆን የጥምቀት ሳይሆን የጥምቀት የለም ልዩነት። ጥምቀት ስትለኝ ከቃለ ሕይወት ቤተክርስቲያን ጋር
ሙሉ ወንጌል ቤተክርስቲያን የምትቀበለውን መተዳደሪያ ደግሞ ላይ የእምነት መገለጫዋ ላይ የጻፈችውን ከመንፈስ ቅዱስ ጋር በተገናኘ እሱን ቃለ ሕይወት ትቀበለዋለች አትቀበልም ወይ ብሎ የሚል ነው ጥያቄው እንጂ የጥምቀት ጉዳይ አይደለም። የጥምቀት አይደለም። ዮኒዬ አሁን እኔ እያስረዳው ያለሁት ምን መሰለህ፣ ይኸውላችሁ እኔ አሁን እኛ የምንናገረው አሁን ያለንበት ዘመን የኤጀንቲክ ዘመን ነው። እኔ እዚህ ጋር አድበስብሼ ምናምን የሚሄድበት እንትን የለም። የኢትዮጵያ ወንጌላውያን አማኞች የሚታወቁት በካሪዝማቲክ እምነታቸው ነው። የትም ቦታ ብትሄድ አሁን አንዳንድ ቤተክርስቲያን አሁን ሙሉ ወንጌል ጴንጤቆስጤ ስለሆነች በግልጽ ጽፋለች። ሁለተኛውን የመንፈስ ቅዱስ ሙላት ልምምድ ያ መገለጫው በልሳን መጸለይ ነው፣ አውትዋርድ ዲሞንስትሬሽኑ በልሳን መጸለይ ነው ብላ ጴንጤቆስጤ ነኝ እኔ በቃ ምንም የማፍርበት ነገር አይደለም፣ የምናገረው ነገር ነው። ትራዲሽኑ ግን የቃለ ሕይወት ትራዲሽን ግን ሪፎርምድ እንትን ነው። ያንን ነገር በዶክትሪኗ ላይ እንደዚህ ነው ብላ አላስቀመጠችም ማለት ግን በልሳን መጸለይ የኢትዮጵያ ቃለ ሕይወት ቤተክርስቲያን ወይ የኢትዮጵያ መካነ ኢየሱስ ቤተክርስቲያን በልሳን መጸለይ የእግዚአብሔራዊ ልምምድ አይደለም የሰይጣን ልምምድ ነው ብላ ግን ያንን ነገር ከምዕመኖቿን አትከለክልም። ምንድነው እያልኩ ያለው? ትከለክላለች። ኖ እኔ ውሸት አልቀበልማ። ለምን ነበርኩ? እኔ ስለነበርኩ እነሱ ቤተክርስቲያን ውሸት አልቀበልም። ለምን ይዋሻሉ? ችግር የለውም። ደምረው ከታች የምታውቀዋለ እነሱ አስገባ አንድ ሰው የቃሎት ይግባ አንድ ሰው ብትገባ እኔ ልናገራ ጥያቄ ልናገር እኮ ውሸት አይናገሩ ዶክተር። ችግር የለውም። የትኛው መካነ ኢየሱስ ቤተክርስቲያን ውስጥ ነው አንድ ሰው በልሳን ጮክ ብሎ የሚናገረው? እግዚአብሔር ሆይ ቄስ በሊና ማን ናቸው? ኧረ ሼም ነው። ቆይ በፍቅር ይሻል። እባካችሁ እዚህ ውስጥ ያላችሁ ቪዲዮ እናሳይ። ቪዲዮ ችግር የለውም። እንትና ያለውን ደም ያለውን ችግር ቪዲዮ እናሰማ። እንትን ኤርሚዬ ዶክተርዬ ዋሽተሃል ብሏል። አንተ አልዋሸህም። ገብቶኛል። አንተ የምታሳየው እንትን ገብቶኛል። ኤርሚዬ ግን እንደዚህ እናድርገው የለም ይዋድ አሁን ደግሞ መግቢያ አይደለም። ቆይ ተረጋጉ ቤተሰብ። እኛ እዚህ ያለውን ነገር ለማስተካከል ነው ወይም ደግሞ ማወቅ ስላለብን ቃሌን ልስጥ። እሺ አንተ በእውነትን በመፈለግ የምትታወቅ ሰውን አይደል? እኔ ቃሌን እሰጥሃለሁ። መካነ ኢየሱስ ቤተክርስቲያን ውስጥ ትልቅ የመንፈስ ቅዱስ እንቅስቃሴ ይደረግበት የነበረው ከመካነ ኢየሱስ ውስጥ የእንጦጦ መካነ ኢየሱስ፣ ሌሎችንም ሰዎች ሊጠቅሱልኝ ይችላሉ። ግን እኔ ሄጄ ያገለገልኩበት ቤተክርስቲያን አለ፣ ጅጅጋ መካነ ኢየሱስ። እዚህ ውስጥ በጣም የታወቀ ሪቨረንድ አለ። ማን ነበረ? ስሙን ብቻ ንገረኝ ወዳጅ። ሪቨረንድ ቄስ ፈቃዱ አለ። ማለት በልሳን መጸለይ ብቻ እኮ አይደለም፣ በጣም የታወቀ የኃይል አገልጋይ ነው። የቃለ ሕይወቱ እንትን ፓስተር መስፍን ነቢይ መስፍን የዋድ ካለ አንድ ቁጥር ጻፍ። ኮመንት ላይ የዋድ እኔ ፈልጌዋለሁ የለም። የዋድ ካለ የምትገባ ከሆነ አንድ ቁጥር ጻፍ። ደምዬ እንትን እንበል ወዳጅ። እኔ ባይዘወይ ዮኒዬን አክብሬ ነው እንጂ ታውቃለህ ደምዬ፣ ከአንተ ጋር ጴንጤ መሆን አልነጋገርም ነበር። አሁንም ለዛ ነው ያታኝ ችግር። አሁን መልሱ ነው የምፈልገው። አለበለዚያ ደግሞ የእምነት አክብሬ ነው ማናገርህ። የእምነት መግለጫዋን የቃለ ሕይወት የእምነት መግለጫዋን በመንፈስ ቅዱስ ላይ ያላትን የእምነት መግለጫ አሁንም የቃለ ሕይወትን ማሰማት ደሜ እኔ አሁን አክብሬ ማወራ ለምንድን ነው ለዮኒ ብዬ ነው እንጂ በጴንጤ ሆነህም አላናገርህም ነበር። ስለምትንቀኝ ነው የምታናገረኝ። ስለምትንቁኝ አመሰግናለሁ። ለማንኛውም ስለማትደራረጉ ለምን መሰለኝ አሁን ዶክተር ሻውልን በሶስት ነገር ከሰው ነበር። ገባ ቅሬታ ቢያሰማ እኔ ብሌም አላደርገው። በሶስት ነገር ብለሃል ተብሎ ስላልክበት ቅር ብሎታል። ቅርማ ይለዋል። ገብተዋል። ስለዚህ ለማውራት ፈቃደኛ ያልሆነበት ምክንያት ለዛ ይመስለኛል።
ሶስት ነገሮች ተዋስጨውበታል። እኔ ዮኒ አንተን ስለማከብርህ እንትን እላለሁ። ችግር ለዛ ነው ውሸት አልወድም ውሸታም ምናምን እኮ እያለኝ ያለ ምንም እንትን አላስብም። ችግር የለውም። እኔ ሰውን እኔ በጣም የምወድህ የማከብር ሰው ነው ዶክተር። ይህን ታውቃለህ መቼም አታውቅም ብዬ አውቃለሁ። ለዛ ነው እኔ ነገረኝና ጠቅለላ አድርገህ እሱን ደግሞ መጠየቅ ይፈልጋል። ኤርሚ ደምረውን ጠይቀዋለሁ ብሎ ያለው ነገር ስላለ ወደዛ አሁን ዝም ብለህ ስማ ዶክተር ሙሉ ወንጌል ሕይወት ብርሃን እንግዲህ የታወቁ የፔንቴቆስጤ ቤተክርስቲያን ከሚባሉት ውስጥ ዋናዎቹ አዕማዶቹ እነዚህ ናቸው። በዶክትሪን ደረጃ በልሳን መጸለይ የመንፈስ ቅዱስ የኃይል ሙላት ውጫዊ ምልክት ነው ብለው የሚያስተምሩ ናቸው። በልሳን ምዕመኖቻቸው እንዲናገሩ የልሳን ትርጉም እንዲጸልዩ ትንቢትን ለመናገር እንዲከታተሉ በትጋት በዶክትሪን ደረጃ በእንትን ደረጃ የሚያስተምሩ ናቸው። ሌሎቹ ይሄንን ነገር መንፈስ ቅዱስ ሙላት የደህንነት ብቻ ነው ብለው የሚያምኑ አሉ። በፕራክቲስ ደረጃ ግን ይህንን አንተ ለእውቀት ነው የምነግርህ፣ እኔ ለእንትን አይደለም፣ የሆነ ለፖለቲካ ለናና እንደለም። በፕራክቲስ ደረጃ ግን የኢትዮጵያ ቤተክርስቲያን ፓስተር እንትናም ጻድቁም ኢንተርቪው እያደረኩት በግልጽ የተናገረው የኢትዮጵያ ቤተክርስቲያን ካሪዝማቲክ ነች። ካሪዝማቲክ ማለት በመንፈስ ቅዱስ የኃይል ስጦታ የምታምን ነች። ያ የኃይል ስጦታ በልሳን መናገር ሊሆን ይችላል። ያ የኃይል ስጦታ የፈውስ አገልግሎት ሊሆን ይችላል። ኢትዮጵያን መንፈስ ቅዱስ በዚህ መንገድ ዩናይት አድርጓታል ብዬ አምናለሁ። ይህንን ጥያቄ መልሻለሁ። ከዚህ በኋላ ኤርሚ ደግሞ ይጠይቅ። ተባረኩ። ደምዬ ምናልባት እንደዛ ተሰምቶ ከሆነ እምንቅህ መስሎ ከተሰማ በጣም ይቅርታ ጠይቃለሁ። እኔ መደማመጥ ላይ ችግር ስላለብህ ነው እንጂ እንትን ማልልህ አንተን የመናቅ ክርስቲያናዊ ሞራል እንትን የለኝም። በእግዚአብሔር አምሳል የተፈጠርክ ሰው ነህ። በሌላ ነገሮች ላይ ሶሻል በሆኑ ነገሮች ላይ እኔ እናንተ ለማውራት ችግር ያለብን ሰዎች አይደለንም። አንተን የመናቅ አዝማሚያ ያሳይቼ ከሆነ በልቤም ካለ ስህተት ነው፣ ትክክል አይደለም። በአደባባይ ወጥቼ የተናገርኩት ለፖለቲካም አይደለም፣ ስለምወድህ ነው። ወደ ኢየሱስ ክርስቶስ ተመለስ ብዬ ያንን የሰራሁት። አንተ በፈለግከው መንገድ ልትወስደው ትችላለህ። ያ ግን ከልቤ ነው፣ እግዚአብሔር በሚያውቀው። ጌታ ኢየሱስ ይባርካችሁ። እኔ ጋር በጣም ሌት ነው። ተባረኩልኝ። እኔም ደግሞ ካሳዘንኩ ካስቀየምኩ ካፍነን ነው እስካሁን ምንም ያልተናገር ነው። አንዴ ብራዘር ካሳዘንኩ ካስቀየምኩ ካስቀየምኩ አንዴ ይቅርታ ለመጠየቅ መሰለኝ ደምረው አንዴ ይቅርታ ልጠይቅ ነው። ስለዚህ ዶክተር ካሳዘንኩ ካስቀየምኩ ሶሪ። እኔ በሁለቱ ቤተክርስቲያን መካከል በእምነት መግለጫ ውስጥ ያለውን አስተምሮ የቤተክርስቲያኒቱን አስተምሮ ወይም ደግሞ የእምነት መገለጫቸውን ስላነበብኩት ነው እንደዚህ አይነት ጥያቄ ጠየቁና አንተ በተናገርከው ቃል ነገር ላይ አንዳንድ ሰዎች እኮ ገብተው እንደዛ ሊያደርጉ ይችላሉ። ግን የቤተክርስቲያኒቷ አስተምሮ ይህንን አይቀበልም። ቤተክርስቲያኒቷ በመንፈስ ቅዱስ መሞላት ምን እንደሆነ በትክክል አስቀምጠዋለች። ቃለ ሕይወት ቤተክርስቲያን የቃለ ሕይወት የመንፈስ ቅዱስ መሞላት እና የሙሉ ወንጌል የመንፈስ ቅዱስ መሞላት የሁለቱ ይለያያል፣ አንድ አይደለም። ሁለት ደግሞ በእነሱ ቤተክርስቲያን ውስጥ ችግር የለም። ተቀብያለሁ። ይቅርታውን ደምዬ ተባረክልኝ። አንድ ቀን ቤት እመጣለሁ። ጌታ ኢየሱስ ይህንን ቃል ላንብብልህና ልጨርስ። አንዴ ትቀጥላለህ፣ መልሱን ትቀጥላለህ። እንደዚህ አይወጣም። እንደዚህ ይላል። ዮኒ ስማኝ፣ ዮኒ የመንፈስ ቅዱስ ጥምቀት ይላል። ቅድም የሙሉ ወንጌልን አንብበሃል አለ። የቃለ ሕይወትን ደግሞ ልንገርህ። የመንፈስ ቅዱስ ጥምቀት ምዕመኑ ከኢየሱስ ክርስቶስና ከምዕመኑና ጋር የሚያስተሳስር ሲሆን ይህም በመንፈስ ቅዱስ መጠመቅ የሚፈጸመው ቅድም በመንፈስ ቅዱስ መጠመቅ ወደ ልሳን ነው ሲናገር የነበረው የመጀመሪያ ያነበብነው ማለት ነው። በመንፈስ ቅዱስ መጠመቅ የሚፈጸመው ምዕመኑ ክርስቶስ
ለኃጢአቱ እንደሞተና እንደተነሳ ንስሐ ገብቶ ባመነበት ጊዜ ነው ይላል። በቃ ፔሬድ። ይህን ለማመን ይህን ነው የሚናገሩ ቃል ደምረው አንዴ አወርዳለሁ። ከዚህ በኋላ እኔም ስልጣን ስላለኝ ልጨርስና ጥያቄ ያለው ኤርሚያስ ነው። እሺ እና ይሄ ነው አየህ፣ ያኛው የመንፈስ ቅዱስ ሙላት በአንድ ሰው በመንፈስ ቅዱስ መሞላት ልሳንን እንዲናገር ነው። ይኸውም ዕለት በዕለት በተለያየ ጊዜ በመንፈስ ቅዱስ መሞላት እንዳለበት ይናገራሉ ሙሉ ወንጌሎች። እነዚህ ግን በቃ ፔሬድ አንዴ ነው። ኢየሱስ ክርስቶስ እንደሞተና ከሞት እንደተነሳ ምን ይላል እዚህ ጋር? በመንፈስ ቅዱስ መጠመቅ የሚፈጸመው ምዕመኑ ክርስቶስ ለኃጢአቱ እንደሞተና እንደተነሳ በቃ ፔሬድ። እነዛ ግን በተደጋጋሚ ጊዜ ነው መንፈስ ቅዱስ የሚሞሉት። አየህ፣ ከቃሎት ጋር በመንፈስ ቅዱስ መሞላት ይለያያሉ። እነዚህ መንፈስ ቅዱስ ተሞላ ብለን የሚለው አንድ ጊዜ ካመኑ በኋላ ነው። አንድ ጊዜ ካመኑ በኋላ ነው። መልካም። ስለዚህ ይሄ ሁለቱ ልዩነት ስላለ መልሱን እየጠበቅኳቸው ነው። አሁን ኤርሚሻ ነው፣ አደራ እንዳታቋርጥ። መልሱ ሰምቷል። መልስ የሚሆን ጥያቄ መጠየቅ መብት አለው። ዶክተር ሻውልን ነበር የጠየቀው። ጥያቄ ጠይቅ፣ መልሱን ግን ይመልስልኝ። አድመጠኝ። እኔ ሳወራ አታውራ ደምረው። አሁንም ቆንጅዬ ውሸታም ሆኖ ደምረው ዋሽቷል። አሁን የመጨረሻ እባክህን፣ አሁንም ዲስትራክት አታርግ። ሚዩት አድርግ። ቆንጅዬ ውሸታም ሆኖ ዋሸ ማለት ነው። የቃለ ሕይወትን መጽሐፍ እያነበበ በነበረበት ከመካነ ኢየሱስ ጋር ከሙሉ ወንጌል ጋር በቅልቅ አትበል። ሚዩት አድርግ። ቆንጅዬ ውሸታም ለአራተኛ ጊዜ ውሸታም አይደለሁም። ከዚህ በኋላ ውሸታምነቴን በቃሉ አሳየኝ፣ መልስልኝና አሳይ ውሸታምነቴን። ፔሬድ። ውሸታምነቴን ደምረው። ትልቅ ሰው ነህ። የትልቅ ሰው ስራ ስሩ እንጂ እኔ ሳወራ እንትን አትበል እኮ። እንከባበር። ውሸታም በቤተ ክርስቲያናችን ላይ አንድ ሰድበኝ፣ እኔንም እንድሰድበኝ አዳምጠኛ። አትስደበኝ ነው፣ አትስደበኝ ነው። ንገረው፣ አትስደበኝ። እኔ አልሰደብኩትማ፣ መልስ ነው የምፈልገው። እኔ አልሰደብኩትም። ውሸታም እያለ ለምን ይሰድበኛል እንዴ? ለምን ይሰድበኛል? አክብሬው ነው፣ ታላቄ ነው፣ አክብሬው ነው፣ የጓደኛዬ ወንድም ነው፣ አክብሬው ነው። እኔ እኮ መልስ ነው የፈለጉት። ከኔ ጋር ይወያይ። በቃ ደምረው ከኔ ጋር ይወያይ። ከአንተ ጋር አልወያይም። ገና አዲስ ጀማሪ ክርስቲያን ስለሆንክ መጀመሪያ ወይ ሚውት አድርጌ ነው ለካ ማወራ። ይቅርታ አድርጉልኝ። እና ምንድነው እኔ ለመማር ልንማማር እንጂ በጥላቻ ለመስከር ፍላጎት የለኝም። መነጋገሩ መልካም ነው። በንዴት በአግሬሲቭነት መምጣት አንዳንዴ አሁን ለምሳሌ ደሜ ስህተቶች አድርጋል፣ 3 ስህተቶች ሰርታል እና በሳ በደንብ አድርጎ ዶክተር ሻውል በጣም ጨዋን በጣም የምንወደው ለዛ ነው። ከማናቸው ምን ያስቀድመዋለሁ ዶክተር ሻውልን። ስህተቶችን እኮ እሱ ነው መጥቶ የነገረን። እኔ አላቅም፣ አሏሽ ስህተት ዶክትሪን መኖሩን ምኑን አላቅም። እነሱ ናቸው። ኤርሚሻ ነው መጥቶ የነገረን። ፈርቶ እኮ አልሸሸም ኤርሚ። እንዲሁም ደግሞ ዶክተር ሻውል እኮ ፈርቶ አልሸሹም እኮ መጥተው እንደዚህ አይነት ዶክትሪን ስህተቶች አሉ፣ እንዲያውም ጠረጴዛው ራሱ ይፈለጥል ብለው አይሉም እንጂ ቁርባን ማቅረቢያው ጠረጴዛውን ቫርኒሽ ስለተቀባ ብቻ የተለየ ነገር አለው ብለህ የምትል ከሆነ ይፈለጥል። አልሰማህም ነው ያለው እያየን ወንድማችን እርሚ። ስለዚህ እዛ ያንን ነገር ጠልቼ መጥቼ እዚህ መጥቼ እንደዚህ እንዲሆንልብኝ ፍቃደኛ አይደለሁም እያለ በደንብ ራሱ ዲቴል እየተናገረ ነው። ስለዚህ ሉተራውያንን ራሱ በደንብ እያደረገ እየተቸ ነው ያለው ኤርሚ እየተቸ ነው እንጂ ይሄ ስህተት ነው፣ ይሄን አልቀበልም፣ ይሄ እንደዚህ አይደለም፣ እንደዚህ አይነት ትምህርቶችን
አንቀበልም ብለው ሉተራውያን ካላችሁ ኑና እንነጋገር እያለ ነበር። ደሜ ችኩል ነው። ችግሩ ምን መሰለ? ደሜ ራሱ ኤርሚ እየተናገረ ዶክተር ሻውን ልዩነቱን እየተናገሩ ገብተዋል። አንተ ለማዳመጥ ግን ሬዲ አይደለም። ልዩነት እኮ አለን እያሉ ነው። በውስጣችን ሙሉን አንቀበልም እኮ እያሉ ይህንን እኛ ማወቅ ስላለብን ራሳቸው እየነገሩን አንተ ለመስማት ግን ፈቃደኛ አሉን። እኔ አሁንም ማላቀውን ዛሬ ሰማሁ። ስለዚህ አሁንም የምናገረው ምንድነው? ደሜ ፕሊዝ ስትገባ በጨዋ ካወራ እንትና ማውራት ስለማይችል ጥሎ ነው ሄደው። ለምሳሌ ኤርሚ ፊት አይ ቲንክ ተሙ ከተሜ ጋር ከተመስገን ጋር ይነጋገራሉ ብዬ አላስብም። ቢነጋገሩ ደቂቃ ተይዞ ደስ ይለኛል። ኤርሚና ተመስገን፣ ኤርሚ ሲገባ ተመስገን ይወጣል። ምክንያቱም ፔጁ ላይ አስገብቶ በደንብ አድርጎ መጠየቅ የሚፈልገውን በሚጠይቅበት ጊዜ ፈቃደኛ አይደለም። አሁንም ልል የምፈልገው ደሜ ጥያቄ ሲኖር ጠይቅና በፈለጉት መንገድ ይመልሱ። አንተ ባልከው አይደለም። አንድ ሰው አንተ በምትፈልገው መንገድ ሊመስልስል አይችልም። ለምን? አንተም ፖለቲካ ልትሰራ ነው። ኢደር ፖለቲካም ነው ወይም ነጥብ ለማስጣል። እሱም የሚያደርገው የተማረውን የሚያውቀውን ነገር ፊት ለፊት የመናገር ነው። ፊት ለፊት እየነገረ እሰብረዋለሁ እንደዚህ የሚል እምነት ካለ ጠረጴዛው ይሰበር አልፈልገውም እያለ እየተናገረ ለውሸት አልነበረም። ስለዚህ አሁንም የምናገረው ምንድነው? ደሜ ፕሊዝ ጥያቄዎች ካሉ በእርጋታ ጠይቅ። እንደፈለጉ ይመልሱ። ህዝቡ ይናገር፣ ህዝቡ ይመሰክራል። ስለዚህ ኤርሚም እያለ የነበረው ይሄንን ነበረ፣ ዶክተርም ያሉት ይሄንን ነበር እና አሁንም ልዩነት እንዳለ እንዲያውም ሉተራን እና አይ ቲንክ መካነ ኢየሱስ ሞር ክሎስ ቱ ኦርቶዶክስ ነው ብዬ ነው የማስበው። በጣም ከኦርቶዶክስ የቀረበ እምነት ነው ብዬ እየሰማሁ ነው ከሰማሁት ማለት ነው። ምክንያቱም በቅዱሳን መጸለይ እንደሚችሉ የሞቱ ቅዱሳኖች መጸለይ እንደሚችሉ የሚያምኑበት ነገር እየሰማሁ ነው። እዚህ ስንፋለጥ የነበረው ኑና ንገሩኝ ዶክተር ሻውል ሲሉ ነው የሰማሁት። ክፍተት አለ አያድኑም ያድናል ጸሎቱ ብለው ላሉት ነገር ዶክተር ሻውል ሲናገሩ ነው የሰማሁትን ያላቅ እኔም አውቀው አይደለም። ስለዚህ ያንን ነው የምለው። ኖ ተሜ ለብቻማ አላስገባም። አንተን ካስገባው ከኤርሚሻ ጋር ታወራለህ። ተሜ ፈቃደኛ ነህ ከኤርሚ ጋር ለማውራት? ጃፒ ቆይ አንተ ረባሽ ወንጌል ላይ ስለዚህ ያ ከኤርሚሻ ጋር ትገባለህ በደስታ። ኤርሚ ካለ በደስታ ከኤርሚሻ ጋር የምትገባ ከሆነ በደስታ። ኤርሚ አለ ኤርሚ እሺ ካለ ከኤርሚሻ ጋር ግብ በደስታ። ኤርሚ ሳይገባ ግን አላስገባም። ኤርሚ አለ ከስር። እኔ ለዛሬ ነው ለመወያየት ነበር እና አንዳንድ ነገሮችን ዶክተር ሻወር ማብራራት ፈልጎ ለእኔ ቤቱን ከፍተዋል። ኦኬ በዛ ላክለት። ቆይ ቤቱን ከከፈተማ እኔ ቤትም አገኘዋለሁ። ቤተሰብ አታስቡ። ይኸው ነገ አድርገዋለሁ። ከፍቷል ቤቱ ነገ አድርጌዋል። ኤርም አረ ታሙ ለብቻማ አይሆንም። ላጥ አድርገህ ፖለቲካማ አትሰራብኝም ብሮ። ፖለቲካማ አላሰራም። ጃፒ ተረጋጋመ። ተሜ እንደኔ አራዳ ልጅ ነኝ። ፖለቲካማ አላሰራም። እነ ኤርሚሻዬ በጣም አክባሪዎቼ ወዳጆቼም ጭምር ናቸው። በጣም ነው የሚያከብሩኝ። ስሳሳት የሚገስጹኝ፣ የሚነግሩኝ፣ የሚያስተምሩኝ ወንድሞቼ ናቸው። ተግባባን? በጣም የሚያከብሩ። ስለዚህ እነዛን ወንድሞቼን በባዶ ሜዳ አላስቀይማቸው። ወንጌል እየተማርኩ ነው። ወንጌል በጣም 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 ብዙ ትግልና ትምህርት ትዕግስት የሚጠይቅ ትልቅ ነገር ነው። ወንጌል ቀላል ነገር አይደለም። እንዲሁም ለኦርቶዶክስ ሚስጥር ናት የሚሉት ቀላል ነገር አይደለም። ስለዚህ ኦርቶዶክስ ወንድምናቶቼ በጣም ኦርቶዶክስን ማወቅ አለባቸው። አሁን ከምንድን ነው ከመካነ ኢየሱስ ጋር
ከሉተራን ጋር ተቀራራቢ ናት። አሁን ነው የማውቀው አሁን ነው የማውቀው። በጣም እንደ ሉተርን ኦርቶዶክስ መውደድ አለባችሁ። ጌታ በጣም ተቀራራቢ ነው። ትቀልዳለህ እንዴ? ኦልሞስት ሴም፣ ብዙ ልዩነት የለውም። ጌታን አሁን እንደሰማሁት ሉተር በጣም ኦርቶዶክስ ነው። ያማል እንዴ? እንደ ኤርሚሻዬ እኮ ነው ያስረዳኝ ዛሬ። ሉተር በደንብ አድርጎ ቅዱሳን የሞቱ ቅዱሳን ይጸልያሉ ብሎ የሚያምን ነው። የቁርባኑን የምኑን እያለ ተረጋጋተሙ አልመጣ አልነግርም ተሙ አርፈህ ቁጭ በል። ስለዚህ ተቀራራቢ ነገር አለው። ስለዚህ ሉተር ሲባል ሞር የኦርቶዶክስ ልጆች በጣም ኦልሞስት ተመሳሳይ ነው። ስለዚህ በቅዱሳን ድህነት እንዳለ በሉተራውያን ላይ አለ። ቅዱሳን የሚያድኑ ከሆነ ከኦርቶዶክስ በምን ተለዩ? ታቦቱን ነው። ታቦቱን በስምምነት በስምምነት። ስለዚህ ያንን ነው የምለው። እኔ እንትና ጋ ገብቼ ጠይቀዋለሁ። እኔ አሁን ስጠይቅ ይኸውልህ ከኔ ጥያቄ ተማር ደምረው ከኔ ጥያቄ ተማር። ዛሬ እኔ ኤርሚሻ ጋ ሄዳለሁ። ኤርሚሻ ጋ እዚህ ያላቸው ኤርሚሻ ጋ ሄዱ። ከኔ ጥያቄ ተማር። ከኔ ጥያቄ ተማር። እሱን ነው የምለው። ተባረኩልኝ። በጣም ደስ ብሎኛል። በተለይ ኦርቶዶክስ ወንድምና እህቶቼ ስለ አእላፋት ዝማሬ የነበረው ጭፈራ ቤት ሲዋል የነበረው በፊት የአእላፋት ዝማሬ በትልቁ ኦርቶዶክስ አምራ በማየቴ እኔ ደስ ብሎኛል። በጣም ደስ ብሎኛል። በፊት ጭፈራ ቤት ሲውሉ የነበሩ ወንድሞቻችን ጭፈራ ቤት ፕሮግራም አለ እየተባለ የሚሄዱ ወንድምና እህቶቻችን ለሴት ዳሌ ሲዘፈን ምናምን ሲባል የነበረ ተትቶ እግዚአብሔር አምላክ ሲመለክበት መቆየቱ እኔ ረክቻለሁ። ይሄ ትልቅ ለኦርቶዶክስ ትልቅ ለውጥ ነው። እችን እድሜ ልኬን የጨውኩባት ነገር ነበረ። ኦርቶዶክስ ሰምታኛለች። ወስ ቱ ሌት ግን ተሰምቻለሁ። በጣም ደስ ብሎኛል። ኦርቶዶክስ እንዲህ ነገር ባለ ጊዜ ቀውጡት፣ አመስግኑበት። ሌላ ቀን ይደርሳል። እንደፈለግ መሆን ትችላለህ። የእግዚአብሔርን ለእግዚአብሔር ስጡ እና የሰጣችሁት ቀን እኔ ቃላት የለኝም። ፖስት አድርጌዋለሁ፣ ስቶሪ አድርጌዋለሁ፣ ሁሉ ነገር አድርጌዋለሁ እና የኦርቶዶክስ ጥላቻ እንደሌለኝ እንድትገነዘቡልኝ ነው። ይሄ ነገርን ቀጥሉበት። ደስ የሚል ቀን ነበረ። ኢየሱስ ደምቆ ኦርቶዶክስ ጋር ውሏል። ደምቆ ከፍ ብሎ ውሏል እና እግዚአብሔር ይጠብቃችሁ። ይሄን በጣም ከሚገባው በላይ ይሄን በማየቴ በህይወት እያለው ይሄን ማየቴ ደስተኛ ነኝ። ይሄን ማየቴ በኦርቶዶክስ ጌታ ምስክሬ በጣም ረክቻለሁ። በቃ አንድ የክለብ አንድ ዘፋኝ የዛ ቀን ኮንሰርት አለ አላለም። አንድ ዘፋኝ በቃ ትስዜ በቃ ኦርቶዶክስ አያችሁ ቺ ነገሯ ምን እንደምታረጋችሁ፣ እንዴት ክብር እንደምታሰጣችሁ፣ እንዴት እንደማከብራችሁ አያችሁ። እቺን ነገር ሁሌ የሱ ሲሆን ሁል ጊዜ የሱ ሲሆን ኖ ዘፋኝ እዛ ሄደ ሌላ ጊዜ ዘፋኝ አዶንጋ ታይም ዘፋኝ የፈለክበት የጌታን ቀን ግን አትነካትም ብላችሁ የምታረጓን ነገር በፍቅር ነው ያረጋችሁ ደግሞ። ስለዚህ አርቲስቶች ብትላቸው ምኖች ብትላቸው፣ ምክንያቱም ኢየሱስ ክርስቶስ ከምን ጋር ነበረ? ከቀራጮች ጋር ነበረ፣ ከኃጢአተኞች ጋር ነበረ፣ ከእነሱ ጋር ነበር ሲበላ የነበረው። ከዛ ለኃጢያን እንጂ ለጻድቃን አልመጣውም ብሎ ነው ለግብዞቹ የነገራቸው፣ ለፈሪሳውያን የነገረው። ስለዚህ የኦርቶዶክስ ልጆች ማናችሁም በዛ ሰዓት የነበራችሁ ተቀድሳችሁ ጌታ ክብሩን ይውሰድና ይህንን በርቱ፣ ፖስት አድርጉት። እያንዳንዳቸው ኦርቶዶክሶች እንኳን ኦርቶዶክስ አይደለም እኔ ፖስት አድርጌዋለሁ። ሌላ ነገር ተንቀጭቅጫችሁ ፖስት አድርጋላችሁ አይደለ? የአእላፋት ዝማሬን የትም ቦታ ላይ ፖስቱት። ፖስት አጥለቅልቁ። ቲክታክ መጠለቅለቅ አለበት። ድብልቅልቁን አውጡት። ቲክታክ፣ ሶሻል ሚዲያ፣ ፌስቡክ ላይ ምንም ይሄንን ነገር በደንብ አድርጋችሁ አድርጉ። ጥሩ ስራ ነው። በርቱ እያልኳቸው